ባት ሲገለጥ የሚለውን ናፊ እንዴት ነው እናንተ የምትረዱት? የእናንተ ሜቢ ትንሽ ትቆያለች። ቆይ የእናንተዎቹን ስለማውቀው ኔትወርክ እየሰራ አይደለም የሚባል ሃይማኖት መጀመሪያ የለም። ክርስትና ሃይማኖት የለም። ሰውየው ቅድም ይሄ ማነው ይሄ ባቱን እግሩን ጃነም ይፈታል ብሎ ያለው ኤልያስ ነው። ማን ነው የሚባለው? ኤልያስ ምንድን ነው ያለው? ሌላ ፍጡርን ፈጥሮ አይደለም የሚሞላባት እናማ በእግሩ ነው ጀሃነምን የሞላው። አሁን እነሱ ለምንድን ነው አላህን እንደዚህ ብላችሁ የምትሳደቡት? ይሄ ኡስታዝ ለምንድን ነው እንደዚህ ብሎ አላህን የሚሳደብ ብንላቸው እነሱ ለአላህ ሳይሆን ለኡስታዙ ነው የሚቆራቀሩት። እንዴት ኡስታዛችንን እንደዚህ ትናገሩታላችሁ? እንዴት ኡስታዛችንን እንደዚህ ትላላችሁ ነው የሚሉት። ግን ሰለፎች ኢማሙ አቡ ጃዕፈር አልወራቅ የሚባሉት ታላቅ ዓሊም ናቸውና በዛ ዘመን ያሉትን ዑለማዎች የእነሱን አቂዳ በአንድ ኪታብ ሰብሰብ ባደረጉና ምንድን ነው ያሉት? ወቀድ ዓሊመ አላሁ ፊማ ለም የዘል ያኒ አላሁ ተዓላ በአዘል አውቋል ነው ያሉት። ዓደደ መን የድኹሉ ናር ወዓደደ መን የድኹሉ ልጀና። አላሁ ተዓላ ፍጡርን ሳይፈጥር ጀነት የሚገቡትንም ጀሃነም የሚገቡትንም አውቋል። ፈላ ዩዛዱ ፊ ዛሊካ አልዓደድ ወላ ይንቀሱ ምን፣ ከዛ ቁጥር አይቀንስም አይጨምርም ነው ያሉት። እንግዲህ ፍጡር ሳይፈጠር አላህም በቁርአን ደግሞ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅማኢን ነው ያለው። እኔ ጀሃነምን የምሞላው በሰዎችና በአጋንንት ብሎ ነግሮናል። ግን እነሱ ምንድነው የሚሉት? እግሩን ነው የሚያስገባና በእግሩ ነው ጀሃነም የሚሞላ። ሰው እንዴት ነው እንደዚያት ፈጣሪ አለ ብሎ የሚያምነው? ፈጣሪ እኮ የሚቀጣ እንጂ የሚቀጣ አይደለም። እንዴት እንደዚህ ስላላችሁ ከተባሉ እንዴት እናንተ ኡስታዛችንን ትናገራላችሁ ነው የሚሉት። እንግዲህ አጂብ ገሪብ ነው። አሁን እኮ ራሳችሁን አድኑ። ችግሩ አውቀውትም አይመስለኝ የሚከተሏቸው አሁን ላይ እንዳለ ዋብያዎቹ ሶሻል ሚዲያው ላይ ያሉት እንግዲህ በደመ ነፍስ ነው። እገልሃለሁ 15-20 ሜሴጆችን አገኛ አርድሻለሁ፣ እገልሻለሁ፣ አርድሻለሁ፣ እገልሻለሁ፣ አገኝሻለሁ የሚለኝ ብዙ ነው። ችግር የለው። ይሄ ስራቸው ነው። በቃ እምነታቸው ነው። እምነታቸውን አያውቁትም። አርድሃለሁ፣ እገልሃለሁ። ይሄ ዋብያ ነው። ለምንድን ነው ኡስታዞቻቸው ፖለቲካ ብቻ ነው ያስተማሯቸው? ስለ አምላካቸው በደንብ አላስተማሯቸውም። የአምላክ ኮንሰፕት እራሱ አልተረዱም። አንዳንዴ እኔ እውነት ለመናገር እኔ ያሳዝኑኛል። ማለት በቃ ለአምላካቸው ያላቸው የሆነ ለሚያመልኩት ነገር ያላቸው መሰጠት፣ እሺ በጣም ተሰጥተዋል ለዛ ነገር። ነገር ግን ስህተት ነው፣ ስህተት ነው። በቃ ባመልኩት አታውቁትም። ሳታውቀው ደግሞ ብታውቀው ደግሞ እኛ የምንለውን ትክክል እያልን ውሸት ነው። ተሳድበሃል። አላህ እንደዚህ ያለው ብለህ ተሳድበሃል። አንተ ያመንከውን ነው እኔ ምን አገባኝ? አንተ እምነቴ ነው ብለህ ያስከውን እኔ ምን አገባኝ? አሌስ ኖ ይሄ ምሳሌያዊ ሜታፎሪክ ነው፣ ምሳሌያዊ ነው ወይም ብትለኝ ወይም እንደዚህ አይሰጥም ብትለኝ በምታውቀው ነው የምሞግትህ፣ በአስተምሮትህ ነው የምሞግትህ። በአስተምሮትህ ላይ ሞግትሃለሁኝ። እያመንክበት ግን እኔ ስጠቅሰው ስድብ የሚሆንብህ ከሆነ እምነትህን አታውቅም ማለት ነው። ጥፋቱን አይደለም። ነይማ እንኳን ደህና መጣሽ። እንዴት ናችሁ? እስልምና ከመሐመድ በፊት እንዳልነበረ እሱ መጽሐፍ እጽፍበታለሁ ብሎ ያሰበውን አስቀድሜ ነው የዛሬ ወር አካባቢ ቻሌንጅ ሰጠዋቸው። አንድ ካመጣችሁ ከመሐመድ በፊት እስልምና ለመኖሩ የፈለጋችሁትን እቀጣለሁ፣ የፈለጋችሁትን ንጽጽር አቆማለሁ ብዬ ነበር። አንድ ነው የጠየኳቸው፣ አንድ ማስረጃ። ሜይ ቢ ዩቱቡን ቪዲዮን አዘጋጀው ክርስቲያን አስደምጣቸው፣ ወይም ቻሌንጁን ቴሌግራም ላይ ያለ። ስለዚህ አንድ ተጠይቀው አንድ ማምጣት ላልቻሉት ሰው እንዴት መጽሐፍ የሚጽፍ ኤአይ ላይ ገና እሱ ላይ ኤዲት ያደርግ እንትን ይላል ራሱ ገና እሱ ሲወጣ ራሳችሁን አስናቃችሁ ማለት ነው። ራሳችሁን አስናቃችሁ። ከዛ እሱን ታገስንና መጣንና አሁን ትናንትና ደግሞ ራሱ ከቁርአን ላይ እስልምና አስቀድሞ እንዳልነበረ ስናሳይ ምንድን ነው የተጠቀሙት? ስም የማጥፋት ዘመቻ። የትናንትናውን ላይ በእርግጠኝነት አይቶት ነው ምን ያለው? አይ ይኸው ዑመር ኮምቦልቻ ከፎይ ጋር መጥቶ
ሁለቱ ጥምረት አድርገው እንደዚህ ያደረጉ። አይ ቲንክ እንደዚህ አይነት ውሸት ዋብያ ብቻ ነው የሚዋሸው። ማለትም አይን እያያችሁ እያየህ አይደለም እንደማለት አይነት ስታፍ ነው። በአይንህ እያየህ ኖ አንተ አላየኸውም እኔ ልንገርህ ኖ አይቼዋለሁኝ እኮ ኖ አላየህም። ላይቭን ገብታችሁ ዩቱባችን ላይ ቼክ ማድረግ ትችላላችሁ። ከ3000 እስከ 3200 ምናምን ሰው ነበረ። እንግዲህ የነበሩት ሙስሊሞች ይታወቃል። ዑመር ኮምቦልቻ አልመጣም እኔ ቤት። ስለዚህ በዚህ መጠን መዋሸት ራሳችሁን ያስገምታችኋል። ቻሌንጁ ይሄ ነበረ፣ መጽሐፍ እንዲጽፍ ያደረገው ማለት ነው፣ እጽፋለሁ ያለበት ነገር ግን መጽሐፍ አይደለም። አንድ ማስረጃ ነው የጠየኩት። አይደለም መጽሐፍ ላይብራሪ ብትጽፍበት አንድ ማስረጃ አታመጣም እኔ ፊት። ብዙ አይደለም የጠየኩት፣ አንድ ማስረጃ ነው። እና ስም ማጥፋትና መዋሸት ብዙም ድስማች አስፈላጊ አይደለም። እኔ አሁንም ኡስታዙ ቻሌንጅ አደርግሃለሁ፣ አንድ ማስረጃ ብቻ ነው የምጠይቅህ። አንድ ብቻ ከመሐመድ በፊት የነበረ ማስረጃ አንድ ብቻ ካመጣ ንጽጽር አቆማለሁ፣ አካውንቴን እሰጥሃለሁ፣ የፈለገህን እቀጣልሃለሁ። የፈለገህን ማለት ነው። ብዙ አይደለም፣ አንድ ማስረጃ ብቻ፣ አንድ ብቻ። 124,000 ነቢያቶች አሉ፣ ሙስሊም ናቸው ማለት እንዲሁ ማለት ይቻላል። ደምሳሽም ፍቅር ሲዝም ሃይማኖት ተከታይ ናቸው እያለ ስለሆነ መፍት ነው ማለት። ነገር ግን አንድ ማስረጃ ማምጣት አይቻልም። ቤቢ ቻሌንጁን አስደምጠውና ወደ ቶፒካችን እንመለስ። ሜቢ ቻሌንጇን አንዴ ላስደምጣቸው። ምናልባት ረስተውት ከሆነ ለአብዱልጀሊል ለሚባለውም ማለት ነው በደንብ ያዳምጠውና፣ ምክንያቱም ሊጽፉት የሚችሉት መጽሐፍ ስለሚታወቅ ማለት ነው። ሰው ምንድን ነው ይሄ ነበር ቻሌንጁ። እስልምና ከሙሐመድ መወለድ በፊት አይደለም እንጠይቃችሁ። እስቲል ሙሐመድ ተወልዶ ብቻ አይደለም በ10 ዓመቱ ነው፣ በ20 ዓመቱ ነው፣ በ50 ዓመቱ ነው፣ በ30 ዓመቱ ነው፣ እስከ 40 ዓመቱ ድረስ ሙሐመድ ተወልዶ 40 ዓመት እስኪሞላው ድረስ ነብይ ነኝ እስካለባት ቅጽበት ድረስ አንድ መረጃ እስልምና ለሚል አንድ ነብይ ነኝ ካለ በኋላ የተናገራቸውን ሳይሆን ነብይ ከመባሉ አስቀድሞ እስከ 40 ዓመቱ ድረስ አንድ ማስረጃ ወይና አካውንቴን ሸልማችኋለሁ። ምንድን ነው ነብይ ነኝ እስካለበት ጊዜ ድረስ እስከ 40 ዓመቱ ድረስ እስልምና መኖሩን አንድ የሚያረጋግጥ መረጃ፣ የአርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ፋክቹዋል ሂስትሪ ሊሆን ይችላል፣ በቅዱሳት መጽሐፍቱ ሊሆን ይችላል። እስልምና መኖሩን የሚያረጋግጥ አንድ መረጃ፣ ሲንግል አንድ ብጣሽ ወረቀት ማምጣት የሚችል ሙስሊም ካለ እኛ ዘወትር ዝግጁ ነን የእናንተን ያመጣችሁት መረጃ ለመቀበል ማለት ነው። ስለዛ ይሄንን ቻሌንጅ ነው እንግዲህ ለዚህ ቻሌንጅ የአብዱልጀሊል እንትን ያለው ማለት ነው። ያ ወደ ቶፒኩ መልሰው የዛሬ ቶፒካችን ምንድነው? እሱ አላህ ባት ይገልጣል የሚል የዋብዮች አስተምረዋል። እሱ ላይ ካሁን ጀምሮ ማንኛውም ሙስሊም ሊሞግተን ይችላል ማለት ነው። አላህ ባት ይገልጣል የሚለውን አስተምረው እንዴት ነው የምትመለከቱት? እንዴት ነው የምታዩት? የሚለውን የምንመማርበት ይሆናል ማለት ነው። ሁላችሁም እንኳን ደህና መጣችሁ ብያለሁ። ኑህላብ እንዴት ነሽ? እግዚአብሔር ይመስገን። እንኳን ሰላም ቆያችሁ። ሰላም ብያለሁ ሁላችሁንም። ኦኬ መልካም፣ ከረጅም ጊዜ በኋላ። እሺ እንደምን ነህ? ሰላም እንዴት ነው? አለው አልሐምዱሊላህ ረቢል ዓለሚን። አይ ቲንክ የሆነ ቻሌንጅ አቅርብ ያለው እያልከ ነበር። ያው ልጁ ያውን የከፈተው ማለት ነው። እዛ ላይ ታወራ ቶፒኩ ላይ ሆናል። በዛ ላይ ምላሽ ካለ ቪዲዮ ስራብኝ። ትናንት አውርተን ቪዲዮ ሳይሆን እዚሁ ላይ ጥሪ ያያቀፈ ነበር። እዚሁ እናወራበት። አሁን ቪዲዮ ቶፒኩ ላይ አውራ። ቶፒኩ ላይ ታወራለህ። አይ ርዕሱ ላይ ቅድም ባነሳው ላይ በቻሌንጁ ላይ ማውራት ካልቻልክ እንግዲህ መልካም ጊዜ ይሆንልህ። የትም እንዳትሄድ። ቶፒኩ ላይ ታወራ። በአሁኑ ታወራለህ። ቶፒኩ ላይ ታወራለህ። አታወራለህ። ይኸው አሁን ሪስ መረጥኩኝ ኑ ግቡ እያልከ ነበር። ቻሌንጅ አቅርብ ያለው እያልከ ነበር እና ከኔ ጋር አውራበት። ያው እሺ፣ ከመሐመድ በፊት እስልምና አለ ብለህ ነው የምታምነው? ጎበዝ። ማስረጃው ከምንድን ነው የምፈልገው? እስልምና አለ ብለህ ነው ወይ የምታምነው? የኔ ማመንና አለማመን ሳይሆን የመረጃ ጉዳይ ነው። እዚህ ጋር
መረጃ ነው የሚሄደው። እስልምና ከመሐመድ በፊት አለ ብለህ ነው ወይ የምታምነው? እኔ ማምነው አይደለም። ይሄ ይኸውልህ እኔ ማምነው የፐርሰናል ጉዳይ እኮ አይደለም አይደለ? እስልምና ነበረ ወይ ብለህ ጠይቀኝ። ታምናለህ አትበለኝ እኮ ታምናለህ ወይ እኮ ነበረ ወይ ብለህ ጠይቀኝ። ጥያቄ ተስተካክል። ነበረ ወይ ብለህ ጠይቅ። ምን ልመልስ ነው የገባው? ቻሌንጁን ሰምተዋል? አው ሰምቼዋለሁ። ነብዩ የእስልምና ከነብዩ ሰለላሁ ዐለይሂ ወሰለም ነብዩ ከመርዞች ነበረ ወይ የሚል ጥያቄ ያነሳኸው። ስለዚህ አለ ብለህ ታምናለህ ወይ ብለህ ጠይቀኝ። አለ ብለህ ታምናለህ ወይ? ይሄ የኔ አሁን ጉዳይ አይደለም እንዴ። እኔ ፐርሰናል እየጠየቀኝ ነው። ሃይማኖት እኮ የአሽራፍ ብቻ አይደል። ከስሩን አዳምጡ። እንደዚህ አይነት ጭንቅላት ያላቸው ኡስታዞች ናቸው የሚመሩባቸው። ቶፒኩ ላይ አምናለሁ ካልክ ከመሐመድ በፊት እስልምና ትክክለኛ ነገር አለ። ቶፒክ አይደለም። ነገር ግን ከመሐመድ በፊት እስልምና አለ ብለህ የምታምን ከሆነ እናወራለን። አይ ስትጠየቅ ዝም ብለህ አራውንድ ዘ ቡሽ ዝም ብለህ የምትሽከረከር ከሆነ ይሄ ጊዜ መግደል ነው፣ ቦሪንግ ነው። አለ ብለህ ታምናለህ ወይ እያልኩት ዝም ብሎ ሰዓት ገደላ ነው። ስለዚህ አለ ብለህ የምታምን ከሆነ ታወራለህ ማለት ነው። ቶፒኬ ባይሆንም አሁን ግን ቶፒኩ ላይ ኦኬ። አላባቱን ይገልጻል ታምናለህ? ነገርኩ ነው። ማመን አይደለም አለ እያልኩ ነው። ማመን ብቻ አይደለም አለ እያልኩ ነው። አታምንም እንዴ? ሳታምን ነው እንዴ አለ የምትለኝ? እምነት ምንድን ነው እኮ? የማመን እምነት ምንድን ነው? እምነት ምንድን ነው? እምነትና መኖር ለያይተህ ነው የምታየው ማለት ነው እንዳንተ? እምነት እየነገርኩ ነው። እምነት ለአንተ ልጠይቅህ ብዬ ነው። እምነት ምንድን ነው ለአንተ? እኔ ጋር መጽሐፍ ቅዱስ ላይ ድፋይን ተደርጓል፣ አንተ ጋር ድፋይን አልተደረገም። በትክክል ስለመጽሐፍ ቅዱስ እናውራ። ብሉይ ኪዳን እየነገርኩ ነው። ስለ ብሉይ ኪዳንና ስለ አዲስ ኪዳን እናውራና ለአንተ ልንገርህ። ስለ ብሉይ ኪዳንና ስለ አዲስ ኪዳን። ብሉይ ኪዳን መቼ ተጻፈ? አዲስ ኪዳን መቼ ተጻፈ? ግልጽ አድርገህ እንድታብራራው ስለፈለኩ። ብዙ ጊዜ ሙስሊሞች ለመክፈልም ስለምታስብ ስለዛ ምን ልንገር ብዬ ነው። ወደ ቶፒኩ ግባ። ሳታት ግደል አለም አወርዳለሁ። ቶፒክ እኔ እየነገርኩ ነው። ወደ ብዙ ጊዜ ነው እየተቀምጬ የሚያለሁት። ብዙ ጊዜ አስገባና ተማር። ገና ከሆኑ ምንድነው እሱ ማለቃቀስ ጀመራችሁ። እኔስ ጥያቄ ስትጠየቁ ኤግዛክት ለመመለስ ሞክሩ። ካልሆነ ግን ዝም ብላችሁ ያልተጠየቃችሁት ውስጥ አትቀባሉ። እኔስ አላህ ባቱን ይገልጣል የሚል አስተምሮ አለና አላህ ባቱን ይገልጣል ወይ የሚለው ላይ መመለስ የሚችል አላህ ባቱን ይገልጣል ብሎ የሚያምን ሙስሊም አለ? ሀቢብ ታምናለህ? መጀመሪያ ኔትወርክ እያዘኝ ነበር፣ ለዛ ነው። ነብይ ከዚህ በፊት ሙስሊም ነበረው የሚል ነገር ነው። አዎ ከአዳም ከሔዋን የመጡ ነቢያቶች ሁሉ ሙስሊም ነበሩ። ቶፒካችን አለ። አሁን ቶፒኩ ላይ ግባ። አላህ ባቱን ይገልጣል። እሱ መመለስ ይችላል አልችልም? የቅድመ ጠየቀው እሱ ቪዲዮ ስራበት መልስ ካለ ባቱን ይገልጣል። እሱ መመለስ ይችላል አልችልም? የቅድመ ጠየቀው እሱ ይቻላል። ባት እንደኛ ያለው ባት ነው። እኔ እንደማን አይነት ባት አላልኩም። ባት አለው ብለህ ታምናለህ አታምነው? አለ እኮ ባት የሚለው ነገር ለምሳሌ እንደ ህዝቦች ከሆነ እንደኛ ያለው ባት የምንለው እግር ከሆነ እንደማን አይነት ብዬ አልጠየቅኩም። እኔ ያላልኩትን አትበል። አላህ ባት አለው ብለህ ነው የምታምነው አይደለም? እኔ ያልኩት አልተበል ይላል እንዴ? ታዲያ ጥያቄውን መረዳት አለብኝ እኮ ስትጠይቀኝ አባባለህ። እሺ ከስሩ ባት የሚለው አማርኛ አለ ወይ ነው? አቡ የየሌሉ ነው የመጡት ዛሬ ዘሆን ማለት ነው። ለእሶ ላይ ናቸው ዛሬ። እሺ ፎይ እንዴት ነህ? ሰላም ነው አለን አለ ሁሉ ሰላም መስገነው። ሙስሊም ነህ? ድብን ያልኩ ጥርት ያልኩ አላህ ባት አለው ብለህ ታምናለህ?
መረጃ አለ? ባት አለ የሚል መረጃ አለ? ያንተን እምነት እየጠየቅኩ ነው። ቅድሚያ አለው ብለህ ታምናለህ? የለውም? እኛ አንድ ሙስሊም የሚለው ነው እንጂ ባት አለው ባት የሌለው የሚባል አሁን እዚህ ጋር ምን ከብት እኮ አይደለም። እንደዛ ያለ ጥያቄ አይደለም። መረጃ ካለ መረጃ አለ ነው። ምን አይነት ሰዎች ናቸው እነኚህ? ጥያቄ ነው። አምላክ ባት አለው የለውም? ይሄ ይኸውልህ አዳም ጥፎ ይሄ መሀይም አስተሳሰብ ነውና መጠየቅ ካለብህ በቁጣ አይደለም። አንተ ዋናው ገስተር እንትን ሆስተስ እስከሆንክ ድረስ በስርዓት ማስረዳት ባለብህ ደረጃ ማስረዳት ነው እንጂ በዚህ አይነት መንገድ አይደለም ልታስረዳ የምችል። ከብት አይደለም ምን አይደለም ባት የሚባለው ብለዋል እፎይ ከዛ በፊት። ስለዚህ ማስረዳት ካለብህ በመረጃ ነው ማስረዳት ካለብህ እንደዛ ነው እኮ። ቆይ ባት ካለው ከብት ነው ወንድማችን ጥያቄ ነው የጠየቀው። ጥያቄውን ግልጽ ያድርገው። አብዱላዚዝ አንደረ ነው ታርግ አደረጉ ሰው በጣም ኖር ነው አቡ ምናምን ባት ካለው ከብት ነው የሚሆነው። አሁን ለማወያየት የከፈታችሁት እናንተ ናችሁ አይደለም? በተረጋጋ መንፈስ ነው ሰውን ስታናግር፣ በተረጋጋ መንፈስ ነው አስተምሮት ስታስተምር በስርዓት ማስረዳት መቻል አለበት። ሙስሊሞች ነን እኛ ባት ነው እናናገር ባት ካለው ከብት ነው ባት አለ የሚል ካለ አንተ ተምረህ ዕውቀቱን ሙሉ በሙሉ ሸምድደህ ይዘሃል አይደል? ማስረዳት ነው። ባት አለ የሚለው ጋር ምን ላይ ነው ያለው? አስረዳን፣ አሳየኝ። በቃሽ እንዴ ምንድነው የሚሉበት? ቀጥል ከተሳ ያ አይ ሙስሊሞች አምላካቸውን አያውቁም። ግን እኛው አስረድተናቸው አሁን እኮ ችግር የሆነብን እኮ ያ አካሉን ገና ነግረናቸው ከዛ በኋላ ሊወያዩን ማለት ነው። ከነገርኩት በኋላ ምንድነው ውይይቱ የሚኖረው? ማለት እኔ ያስረድቸው ከዛ ደግሞ እሱ ሊወያየኝ፣ ስለ አምላኩ ነግሬው ከዛ እሱ ሊወያየኝ። አላህ ከምንም አይመሰልም። ገባ? በሰውም ምሳሌ መስጠት አይቻልም። ባት ምናምን እኔ ምሳሌ አልሰጠሁም። ስለዚህ አሁን ባት የለውም። አላህ ሱብሓነሁ ወተዓላ ሙሳን ልይህ ባለው ጊዜ አለ ቁርአን ላይ አትችልም ነው ያለው። ኢቭን ብርሃን ኑሬን ላሳይ ሆይ ብሎ ተራራው ተደርምሷል። ምናልባት ታሪኩ ታውቆ ይሆናል። እሺ አብዱላዚዝ አላህ ምሳሌ አላህ ነው ያለው ብለህ ነው የምታምነው? አላህ ነው ያለው ብለህ ነው የምታምነው? አላህ እኮ አርሽ ላይ ነው ያለው፣ ግን ኮኔክትድ አለው ከሁሉም ነገር ጋር። ስለዚህ አሁን ከኔም ጋር አለ። አይ ችግር የለውም እሱ። ስለዚህ አላህ ባት አለው ብለህ አታምንም አንተ? አላህ ሱብሃን እንደዚህ የሚል ነገር የለውም። ኦኬ ቆይ አንዴ እህታችን ትቀጥያለሽ። ሶሪ አንዴ። ስለዚህ አላህ የኔ አላህ ባት አለው እግር አለው እጅ አለው ቢል ሙስሊም ይሆናል? አንተ እንደዛ የለም ብለህ አላህ በቁርአን ውስጥ ገልጾታል። አምሳያም የለውም ምንም። በቃ ከሰው ምናምን ምሳሌ መስጠት አይቻልም። ስለዚህ ቅርጹንም አላህ ግልጽ አለ። አሁን እኛ በራሴ እኔ አላውቅም፣ ጥሩ ሙስሊም ነኝ፣ ግን አላህ ምን አይነት ይዘት አለው ጀነት ላይ ነው? አብዱላዚዝ ይዘቱን አይደለም፣ ይዘቱ ምን አይነት ነው ምናምን አልጠየቅም እኔም። ነገር ግን አላህ ባትም የለውም እጅም የለውም እንደዚህ አይነገሩለትም ብለህ ነው የምታምነው አይደለ? አይደለ? አይ እንደዚህ በቅርጽ ደረጃ የተነገረ ነገር የለም ቁርአን ውስጥ። አላህ አላህ ነው፣ ፈጣሪ ነው። ያ ነው እንጂ አላህ ሌላ የለም። አላህ ብቸኛ ነኝ እንጂ አላህ አንድ ነኝ። ድምፅሽን ከፍ አድርጊ በታችን ወኔ ድምፅሽን ትንሽ ከፍ አድርጊው። አየ አየ ይሰማሻል? ቀጥይ። አሁን አላህ ብቸኛ ነኝ እንጂ ምንድን ነው ያልሽን? ሚዩት ነሽ እያወራሽ ከሆነ። ስለዚህ ምን ብሎናል አብዱልአዚዝ? አላህ ባት ምናምን የሚባል እጅ የሚባል አይነገርም የለውም ብሎናል። ኡስታዞች ግን ምን እንደሚያስተምሩ አዳምጠው። ወጥተሃል፣ ከዋህብያ እምነት ወጥተሃል። ባይዘው አንተ አላህ ከአርሽ በላይ ነው ከሚያምኑት ጀማ ከሆንክ ወጥተሃል፣ ከእስልምና ከፍረሃል። እናመሰግናለን። ነው ያ ወጥተሃል ከእስልምና
ሀባሽ አድርገናል። ዛሬ በትንሹ 10 ሰዎችን ከዋብያ አስወጣለሁኝ። እመኑኝ። አላህ ያያል። አትክፈተው እንደው አብዱልአዚዝ ሰው ችግር የለውም። በቃ ከአንተ ጋር ተስማምቻለሁ። አንተን አንድ ብለን ጀምረናል። ኦኬ ቀጣይ ሀዬ ሀዬ ተመለሽ። ፖዝ ነሽ። 10 ሰው ካላስወጣው ምን አለ ትሉኛላችሁ ዛሬ? ሀዬ አብዱ ከእስልምና የሚያወጣው እኮ አንዴ ሽርክ ነው። አላህን ካድከው እኮ አላህን እያስካድኩ ነው። አብዱ ቆይ፣ እንደውም አንተ ስለምትመልሰው እናንተ ቆይ። አብዱራህማን ቀጥል። አላህ መጀመሪያ ጥያቄ ማለት ነው። አላህ አምሳያ የለውም፣ ከማን ጋርም አይመሳሰልም፣ አይወልድም፣ አይወለድም። እሱ አምሳያ የለውም። ስለዚህ አለው ምናምን ማን ይመስላል ብዬ ጠየቁ። ባት አለው እያልክ ባት የሚሆነው እንዴት ማን ይመስላል የሚል ጥያቄ ጠይቄያለሁ። ስለ ባት እያወራህ እኮ ነው። እሱ ደግሞ ባት ምናምን አይኖርም፣ እሱ አምሳያ የለውም። እያመሳሰለ ነው ማለት ነው አይደለ? እያመሳሰለ ነው። ባት አለው የሚል ካለ የሚል የለም። ባት ሚል የለም። ስለዚህ አንተ አምላክ ባት የሚገልጥ ባት የሚሸፈን አይደለም አይደለ? አዎ ጎበዝ። ስለዚህ አንዳንድ ሰዎች አሁን ባት አለው ባቱንም ይገልጣል ቢሉ የአንተ አላህ ሊሆን ይችላል እሱ ባት የተሸፈነ እንደዚህ ከዛ ደግሞ የሚገልጥ ምናምን እንደዛ አካል ያለው የአንተ አምላክ እንደዛ ሊሆን ይችላል። ማስረጃ ምን የለም። አንተ ይሄን ነገር ከየት አገኘው ነው? ምሳሌ ኖ እንደዛ ብዬ ብልህ ይሄ የአንተ አምላክ ሊሆን ይችላል ወይ ነው ጥያቄ ነው። አይችልም። ቴንክ ዩ። 2 በሉ። ለመጨረስ 5 ደቂቃ ሲቀራቸው 5 ደቂቃ ቀርቷል። አየ ድምፅ ቀንሽ። በዚህ ጊዜ ውስጥ ሁለቱም ተናጋሪዎች ንግግራቸውን እንዲያጠቃልሉ እጠይቃለሁ። 2 ደርሰናል። በትንሹ 10 ሰው ያላስወጣው ከዋብያ ምን አለ ትሉኛላችሁ ዛሬ? መሐመድ ያውቀዋል። መሐመድ ዶክተር ሙና አቡ ምን ላይ ነው? ምን ብለን ነው ከአቡ ጋር የጨረስነው? አቡ ኤበን ነው የሚለው ኤበኑ አቡ ኤበኑ እሱን አክፍረናል አላከፈር ነው? አላህን ዋብዮች ምንም አያውቁትም። ምንም ማለት ነው። ስለ መሐመድ ቢሆን ብዙ ነገር ይመልሳሉ። ስለ አላህ ግን ምንም ያውቁት ነገር የለም። ማርክ ማይ ወርድ 10 ሰው ካላከፈርኩ ምን አለ ትሉኛላችሁ ዛሬ? ዋብዮችን 10 በትንሹ ኤቤኑ አለ። ቀጥታ ነው የሚያስወጣቸው ደግሞ እዚህ ላይ ግን እኮ ምናምን የሚባል ነገር የለም። ወደዚህ ቆይ አንድ አዳምጥ፣ መጨረሻ ላይ ታየዋለህ። ኤቦ ከዚህ ኤቦ እሺ፣ ሰው ቀየር ክርስቲያን። እኔ ሙስሊም አይደለሁም። ለጥያቄ ነው ገባ። በኋላ ሌላ ጥያቄ አለ። እሺ፣ በኋላ ቶፒኩ ሙስሊሞችን ቶሎ ክርስቲያን 10 ሰው እንፈልጋለን። 8 ሰው ይቀረናል።
አብዱ አይሆንማ፣ አይከፍርልንም። አብዱ ቆይ፣ አብዱ ይቆይ። አብዱ መረ ትቆያለህ። ትንሽ ቆያለህ። ኢብኑ መስዑድ ይቀጥል። ትሰማለህ? እንኳን ደህና መጣህ። ሰማለኛ። ዛሬ ከልጆች ጋር ነው መሰለኝ። ምን ነበር ቶፒካችሁ? ኦኬ ቆያን ነው ሰጋጆች ወደ መስጊድ በማቀርቡበት እንትን አይሚን ሶሪ አላህ በቂያማ ቀን ወደ አማኞቹ ጋር መጥቶ ማንን ነው የምትሉት ብሎ ሲላቸው አላህን ብለው ይሉታል። ከዛ በምን ታውቁታላችሁ ሲላቸው በባቱ ይሉታል አይሉትም? ልጅ እያለቀሰበት ነው አብዱ። ሀዬ አለሽ? ኦኬ አብዱ በቀላሉ የሚወጣ ሰው ስላልሆነ ይነስ። እሺ አቡ አለ? አቡ ኤበኑ አብዱ ተመልሰና እንዳጠፋ እንደ አብዱ ግን ጸባዩ ጨዋ የሆነ ሰው ታውቃለህ ክርስቲያን? በጣም ከመጀመሪያው ቀን አንጻር ጀምሮ ስለምናውቀው አሁን ላይ ያለበት በጣም ይገረም ነው። አይዊሽ ጸሎት አደርግለታለሁ ክርስትናን ደግሞ እንደዚህ እንትን እንዳለ ወደ ክርስትናው ፊቱን እንዲያዞር ጸባዩን እንዳስተካከለ ምናምን። አግሬሲቭ ነገር ነበር በፊት፣ ትንሽ ይቆጣ ነበር። ከዛ እያየው ሲመጣ ጸባዩን እያስተካከለ የመጣ ልጅ ነው። ካወቀ የሚያውቀውን ይመልሳል፣ ካላወቀ ግን ነው ይህን ፓርት አላውቀውም ይላል አሁን ላይ። እና በጣም የተስተካከለ ልጅ ነው። ኤኒዌይስ ሀዲሱን አንዴ ታነበዋለህ ክርስቲያን? ትንሽ ኢብራ ገብቷል። እስኪ ሜይ ቢ እሱን እንትን በጠይቀውና ኢብራ እንኳን ደህና መጣ። ኢብራ ይሰማል? ውሃብያ አምላካችሁን ታውቁታላችሁ? ቀጥታ ስለሚወስዱ ነው። አሁን ዋብያዎች ጋር ምንድነው እሱ ዛሬ አሁን እነሱ ላይ እንትን የምንለው ቀጥታ ነው። ላላ አለው የተባለውን እናሰብታለን፣ የተነገረውን እንቀበላለን። የተነገረውን እጅ ከተባለ እጅ አለው፣ የማንንም የማይመስል አለው። እግር ከተባለ አለው፣ አይን ከተባለ አለው፣ ጆሮ ከተባለ አለው፣ ጣት ከተባለ አለው ብለው የሚቀበሉት የዋብያው ሴክት ማለት ነው። ሀባሾቹ ጋር ሰፊ ልዩነታቸውና ዋና ልዩነታቸው ይሄ ፓርት ነው። በዚህ ነው የሚለያዩት። አንዱ ሀባሾቹ አምርረው የሚጠሉትና ማይቀበሉበት ምክንያት ይሄንን ስለማይቀበሉ ነው። አንድ ማይሆኑበት፣ ማይስማሙበት፣ የሚለያዩበት ትልቁ ልዩነታቸው በዚህ ነው። እነኛ ከዊል ያደርጋሉ የሚታርገው፣ እነኛ በምሳሌያዊ ነው ሜታፎሪክ ወይ እንደዚህ ያደርጉታል። እነኚህ ግን ቀጥታ ላላ የተነገረው አለው ብለው ነው የሚቀበሉት። ስለዚህ አንደኛውን ካፊር የሚባባሉበት ባላ ጉዳይ ላይ የሚለያዩበት ይሄ ነው። በዚህ ጉዳይ ነው፣ በዚህ ምክንያት ነው ማለት ነው። በዚህም ትሰማለህ? እንኳን ደህና መጣ እያልኩ ነው። ሰላም ነኝ። መልካም። አላህ ባቱን በቂያማ ቀን ይገልጣል ብለህ ታምናለህ? እንደሱ የሚለው ምኑ ላይ ነው ያለው? ከምን ላይ ነው የሚገኘው? ቡሃሪ 74:39
አላህ ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ብዬ ነው የማምነው። ይገርም ነው። እስከ ዛሬ አሁን ይህንን ተምረህ አታውቅም መሐመድ? እኔ አንተ ታውቃለህ ብዬ ነው ያሰብኩት። ማርያምን ምኑን ነው የማላውቀው? አላህ በአቱን ይገልጣል አይገልጥም የሚል ነገር አታውቅም? አላነበብኩም እሱን። የምር አትዋሽ እስኪ። የምር እውነቴን ነው፣ አላነበብኩትም፣ ገና ነኝ። ሰፊ ልዩነታችሁ በጣም ያጨቃጨቃችሁና ሀባሾች እናንተን ሙስሊም አይደላችሁ የሚሉበት ምክንያት አንድ በዚህ ነው። ከአርሽ በላይ የምትሉት እናንተ የዋብያው ሴክት ነው፣ አካላት እንዳሉት የማንንም የማይመስል ስለምታጸድቁ። ከዛ ውስጥ አንዱ ባት በቂያማ ቀን አላህ ባቱን ይገልጣል፣ ባቱን ገልጦም ያሳያችኋል የሚል አለ። እናንተ ይህንን ቀጥታ ትቀበላላችሁ? እዚህ ጋር ማለት ነው ባቱን ይገልጣል ሲባል ማንንም ፍጡሩን ካልመሰለ ቆይ እንዴት ብለህ ልትወስደው ትችላለህ? አንተ አካል የሆነ አካል ሊሆን ይችላል፣ ግን ፍጥረት ካልመሰለ እንዴት ነው አንተ የምትረዳው? እኛም ይመስላል እያልን አይደለም። አክቹዋሊ ገና ጥያቄያችንን አልጀመርንም። አሁን እኮ ችግር የሆነው ምን እንደሆነ ታውቃለህ መሐመድ? ባት የሚለውንም ገና ለማወቃችሁ ነው ችግር እኮ። አሁን ሀዲስ ላይ ሳሂህ ሀዲስ ላይ ከሆነ ቡሃሪ ላይ አለ እኮ እሱ ሳሂህ ከሆነ ይሆናል። በቁርአንም ተነግሮ ከሆነ የተነገረውን እቀበላለሁ እኔ በራሴ ማለት ነው። ችግሩ ምን እንደሆነ ታውቃለህ? መቀበላችሁ አይደለም እኮ የሚያመጣው ሎጂካል ብዙ ችግሮች ያመጣል። ብዙ ችግር ማምጣቱ ብቻ ሳይሆን እስከዛሬ ደግሞ አምላካችሁን አለማወቃችሁ ነው በጣም የሚገርመው ነገር። ማለት አሁን የተጠቀሰው ላይ ምን ችግር እንዴት ነው የሚያመጣው ቃሉ ላይ? ኦኬ ኤኒዌይስ አዲሷን አንብባትና ከዛ ጥያቄዎቻችንን እናስቀጥላለን። አንዴ አዲሷን አንብባት። እሱ እሺ ምንድነው ሀዲሱ? ቡሃሪ 3439 ላይ ነው ሀዲሱ። ማየት ትችላላችሁ ሙስሊሞች። እኔ ችግር የለውም ስተረጉም ስለምታምን ነው ያን ያህል አያሳስብም። ኦዲየንስ ያምነኛል። 7439 ላይ እስከዛ ቼክ ማድረግ ትችላለህ። አንተ መሐመድ ሀዲሱ ነግሬሃለሁ። ተርጉምለት። እሺ ጉግል ትራንስሌት እኮ እንዴት ነው? ወይ ሀዲሳችሁን አስተርጉሙ። አይ ሀዲስ ተከፍተውና ማለት ነው። ከዛ ያንብብልና አረበኛውና አማርኛውን እናየዋለን። ያ ኡስታዞችንም ያስደምጣል። አሁን እኮ ሲጀመር አንዴ ኡስታዞችንም ያስደምጣል። በቃ እኛ የተረጎምነው ስህተት ከሆነ ኡስታዞችን ያስደምጣል። አንብበው በቃ እንዴ። ከዛ ኡስታዞቹን ታስደምጠዋለህ እንዴት ነው የሚፈስሩት። አይሻል መሐመድ? ያ ሀዲስን አማርኛ ማለት አያዋጣም። በነገራችን ላይ እስካላስተረጎማችሁ ድረስ ወይ በአረብኛ ወይ በእንግሊዝኛ እኔ የፈለኩትን ልታሳየ ከቻልክ እኔ ባልኩት መንገድ ትሄዳለህ። ምክንያቱም አሁን እኔ ሰው ስለተናገረ አይደለም። ያው አዲሱን እያነበበልህ ነው። በቃ ሀዲሱ ላይ እንደዚህ ቦታ ጽፏል ስላልክ ያን ሀዲስ ትከፍተዋለህ። ከዛ እናየዋለን እኮ ክርስቲያን አንዴ ጨርስ። ቡሃሪ 7439 ላይ ምን ይላል? Then the Almighty will come to them in the shape other than the one which they saw the first time. ምን ይላል? ኃያሉ አምላክ መጀመሪያ ባዩት ቅርጽ ሳይሆን በሌላ ቅርጽ ይመጣል። ከዛ እንደዚህ ይላቸዋል and he will say I am your Lord, እኔ ጌታችሁ ነኝ ይላቸዋል። and they will say you are not our Lord፣ እነሱም አንተ ጌታችን አይደለህም ይሉታል። and none will speak to him but the prophets and then it will be said to them፣ ነገር ግን ነቢያቶች ብቻ እንጂ ሌሎቹ አያናግሩትም። do you know any sign by which you can recognize him፣ ጌታችሁን የምታውቁበት ምልክት ይኖር ይሆንን ይባላሉ ተብለው ይጠየቃሉ። they will say፣ እነሱም እንደዚህ ብለው ይመልሳሉ the shin፣ በባቱ ይሉታል። ባቱን እናውቀዋለን ይሉታል። and so Allah will then uncover his shin፣ ከዛ በኋላ አላህ ባቱን ይገልጣል። whereupon every believer will prostrate before him፣ ከዛ በኋላ ሁሉም ሙስሊሞች በሱ ፊት ይሰግዳሉ። ያ ይሄ ባስ ሲገለጥ ተብሎ የሚታመነው መቼ ነው? እሱ የቂያማ ቀን ነው። አላህ ባቱን ገልጾ ስጅድ እንዲወርዱ የሚያደርጋቸው ማለት ነው። ይህንን በደንብ በዋብዮች እና በአባሾች መካከል ያለ ሰፊ አስተምሮ ነው።
ዋብያዎቹ ማንንም የማይመስል አላህ ባት አለው፣ አዎ ባት አለው ብለው ያምናሉ። ሀባሾቹ ደግሞ ይህን አይቀበሉትም። ዋና ጠባቸውም ከዚህ ይጀምራል ማለት ነው። በአላህ ላይ ተለያይተን በፍጹም አንድ ልንሆን አንችልም የሚለው አስተምሮታቸው ይህ መሰረት ያደረገ ነው። እኔ እዚህ ጋር ልናገር አንዴ፣ ይቅርታ ቀጥልሽ። አሁን በሙስሊም አሁን ዋህብይ፣ ሻፊዒ፣ ሐነፊ የተለያዩ ግለሰብ አሁን ሻፊዒ እና ሐነፊ የሚባሉ አሊሞች አሉ። የነሱ ፈትዋ አለ ራሱ ለዚህ ህዝብ ያስፈልጋል ከቁርአንና ሐዲስ አውጥተው የሰጡት መመሪያ ገባ። ከዛ በተረፈ እነሱ ምንድነው ያሉት? ከቁርአን ጋር ከተጋጨባቸው የኔ ሐዲስ ወርውሩት፣ አትጠቀሙ የኔ። ስለዚህ አሁን ዋህብይ ግለሰቦች ነው። አሁን አብዱልዋሃብ ከሚባል ሰው ነው የመጣው። ስለዚህ እነዚህ ነገሮች ዋህብይ፣ ሻፊዒ ምናምን አህባሽ የሚለው ቃል የለም ነው ምለው። ጎበዝ ቆንጆ ነው። በተለይም የሙሐመድ አብዱልዋሃብ መጽሐፍቶች ሽንት ቤት መጨመር አለባቸው። ምን እንደሚል ታውቃለህ? ሀባሾችን ረዷቸው፣ ግደሏቸው የሚል መጽሐፍ ነው። ቅድሚያ ክርስቲያኖችና አይሁዶችን ከመግደላችሁ በፊት አዋሾችን መስጊድ ያሉትን እነሱን ግደሏቸው ነው የሚሉ አስተምሮቶች ያሉባቸው ስለሆኑ እንደዚህ አይነት መጽሐፍቶችን የዋብያዎችን መጽሐፍቶች እያወጣችሁ መጣል ነው። ምክንያቱም ከዛ በኋላ ነው ሰላም የሚኖረው። አሁን ሌላው ሚለው አሁን እስልምና ሲነካ ትከልከል ነው የሚለው። እስልምና ጎበዝ አብዱልአዚዝ በቃ ጎበዝ ኋላ እንትንም ሆነ በምላሰ ኋላ ደግሞ በጀም ከልከል። አሁን ሃይማኖት ሲነካበት ከዛ በተረፈ ቅድም የመጣው ሐዲሱ ማለት ነው። አብዱልአዚዝ አንዴ እችን ቪዲዮ አንዴ እናዳምጣትና ክርስቲያን እንቀጥላለን። ዋብያዎች ዛሬ ሀባሾች ከስር እየተደሰቱ ነው። ዛሬ እኛ ቀን ነው እያሉ ነው፣ እንዲህ እየፈነጩ ነው። ዋብያ እኛ ጋር ሲገባ እንዲህ ነው፣ ሀባሽ አድርገን ነው የምንለቃቸው። ቀጥል። ኢንካር የሚያደርግ ከሆነ አንድ ሰው ቀጥታ ከቁርአኑ ጋር ነው የሚጋጨው፣ ከእስልምና ሁሉ ሊያወጣው ይችላል። እዚህ ቦታ ላይ ያዘው ምን ብያችኋለሁ? ከእስልምና ያወጣሉ። ወደ 3 ልጆች አሁን አውጥተናል አይደለ? ይቀጥላል። ያን የሚክዱ እነኝን ያለን እንትኖችን አሁን የተነገሩት ሲፋቶችን እየካዱ ነው፣ ቀጥታ ከእስልምና ያስወጥተዋል። ቀጥል። እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ነገር ግን ፊቱም አላህ ሱብሓነሁ ወተዓላ ከመክሉቆች ጋር ከመመሳሰል የጠራ ለአላህ ባት አለው ብለን እናሰብታለን። ለአላህ ምን አለው? ቀደም እግር ነው። ለአላህ ምን አለው ብለን እናጠርጋለን፣ እናሰብታለን ወይም እናጸድቃለን። ባት ይሄን ዲና የሚያደርግ ካለ ምን እናደርጋለን? ከእስልምና ይወጣል። ምን ይላል? ከእስልምና ይወጣል። ይቀጥል። ያውን የእኛው ኡስታዝ ሼክ ኤልያስም የተናገረው አለ። ኤንኤስ ሼክ ኤልያስንም ዋናው ዋብዮች አለን የሚሉት ሊቅም በዚህ ጉዳይ ላይ ኦልሞስት ተመሳሳይ ነገር ነው የያዘው አቋም። ይህን ትንሽ ይቀጥል። አሁን እዚህ ጋር ማለት ነው አንዴ ይወጣሉ አለናል። 3 ሰው አስወጥተናል፣ 7 ሰው ይቀረናል። ታላ ከመክሉቆች ጋር ከመመሳሰል የጠራ ለአላህ ባት አለው ብለን እናሰብታለን፣ ለአላህ ቀደም አለው ብለን እናሰብታለን። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንሳክን ወይድዓውነ ኢለ ሱጁድ ወሁም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጠልን። ነቢዩ ሰለላሁ ዐለይሂ ወሰለም የክሽፉ ረቡና ዐዘ ወጀል አንሳኪህ ይላሉ። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። ይሄ ፊ ሶሒህ ሙስሊም ቡኻሪ ላይ ያለ ሐዲስ ነው። ይላል ያለው እናንተ ምን ነው ፖይንታችሁ? አሁን እሱ ያለው ችግር የለውም አንተ እኮ የለውም ብለሃል። በቃ ተስማምተናል። ስለዚህ
ምን ብሏል? ማን ነው የሚያልክ? አሁን ባት ሲባል ከፍጡራን ጋር አይመሳሰልም መመል ያልኩ አልሰማም እንዴ? መሐመድ እኔ ማን ይመስላል ብዬ አልጠየኩም። ባት አለው ብለህ ታምናለህ? አዎ የፍጡሩን የማይመስል አለው። ጎበዝ ጎበዝ ጎበዝ። አንድ ተገኘው አብያን አሁን ኮንፊደንስ ኖሮት ዲፌንድ ሊያደርግ የቆመ ጎበዝ ጎበዝ። ኦራይት አሁን አርጉመንታችን አንተ ሊሆናል ማለት ነው። የፍጡርን የማይመስል አላህ ባት አለው አይደለ? ፍጡሩን አይመስሉም፣ መክሉቃትን አይመስል እሱ የፈጠራቸውን በቃ የማይመስል ማለት ነው። እንግዲህ ጎበዝ ኦኬ። ይህንን ባቱን ገልጦ ነው የሚያሳያቸው አይደለ? ቀጥል። ኦኬ በምንድን ነው የተሸፈነው? የተጠቀሰ ነገር የለም። ተገለጠ ከተባለ በፊት ተሸፍኖ ነበር ማለት ነው አይደለ? አሁን እሱ ላይ በምን ተሸፈነ? በምንድን ነው የተገለጠው? የተገለጸ ነገር እስከሌለ ድረስ እንዴት ነው ማውራት የሚቻለው? ዝም ብለህ ራስህ ፈልስፈህ እኮ አሁን ባቱን ገልጦ አሳያቸው ማለት በምንድን ነው የተሸፈነው? እኛም ጥያቄ እሱ ነው። ጥያቄ እሱ በምን ተሸፈነ የሚለው እሱ ያላህ ስራ ነዋ። አሁን አላህ ፈጣሪ ነው። አሁን አንተ ጥቁር ነው ቀይ ነው ልትል ትችላለህ እንዴ? እንደዛ ብለህ መጠየቅ አትችልም እኮ። ምክንያቱም ቆንጆችን ይወዳል ብሏል። ቆንጆ ነው አላህ ይነስ እና ልብ በል ተሸፍኗል ከተባለ ከተሸፈነ ያ የሸፈነው እሱን ፍጡር ነው ፍጡር አይደለም? አላህ ነው የሸፈነው። የአላህን ባት አልተገለጸም። ይኸውልህ ሐዲሱን ወይ ጨርሰው ግለጠው እኮ ብዬሽ ነበር አንተ እምቢ አልክ እንጂ። መልካም እሺ። ስለዚህ አናውቀውም፣ አልተገለጸም። ፍጡር የሆኑ ፈጣሪ የሚታወቅ የለም የሸፈነው አላህን። ባት እንዳለው የማንንም የማይመስል ባት እንዳለው ታምናለህ አይደለ? ያ አምናለሁ። ቁርአን ካለ ሐዲስ ካለ ሳሂህ በቃ አሁን ሰውየው እሱ ተናግሯል። ኡስታዙ የእሱ ተከታይ ነኝ አሁን። መልካም ባት ማለት ምን ማለት ነው? ባት እንግዲህ ስለ ፈጣሪ እያወራን እስከሆነ ድረስ ማንም አይመስል። በምን ምሳሌ ልሰጥህ እችላለሁ? በሰው ምሳሌ ልሰጥህ አልችልም። ለምን? የእሱ ፍጡር ነን። ባት ማለት ምን ማለት ነው? እሱን አትጠይቀኝም እያልኩ እኮ ነው። ለምን አልተብራራማ እንዴ? ምን ሆነህ ነው? እኔ ልግባ። በቂያማ ቀን የምትለየው በባቱ ነው። ባት ማለት ምን ማለት እንደሆነ አታውቅም። ባት ምን እንደሆነ አይተህ አታውቅም። አዎ ልክ ነህ። ምክንያቱም አሁን እኔ አላየሁም። የውመል ቂያማ ሳይዛኔ አይተሃል ነው የሚለው ሐዲሱ። ሐዲሱ አይተሃል ነው የሚለው። አይልም ወጣ። ቂያማ ቀን አላህ የምንለይበት ራሱ በምንድን ነው የምታውቁት ተብላችሁ ስትባሉ በባቱ በምኑ በባቱ እና ተመልሶ ሲመጣ እኛ ሌላ ሁለተኛ ጥያቄያችን እሱ ነበር የሚሆነው። የት ነው ያያችሁት ብለን ደግሞ የምንጠይቃችሁ እሱን ነበር። የምናየው አሁን አይደለም እንዴ? ሐዲሱን አትረዳውም እንዴ አንተ? እንዴት ነው የምታስበው? በምንድን ነው አላህ የምንለየው? እሱን የዛኔ ነው የማይዋ የውመል ቂያማ። ይኸው አዲሱ ያኔማ አልለየውም። ያኔማ የሚገለጥበት ነው እንትን የምትልበት ነው። አሁን ግን በምን እንደምንለይ ንገረኝ እስኪ። አላህን የዛል ስታገኘው አላህ ፍጡራንን የማይመስል ይኸው አዲሱ ተቀምጦልሃል እኮ። በባቱ ነው የምንለየው ይላል እኮ። መለያው ባቱ ነው። የአላህ መታወቂያ ፎቶ ስትነሱ ፊታችሁን ነው አይደለ? አላህ ደግሞ የሚለይበት መታወቂያው ምንድን ነው? ባቱ ነው። ለመታወቂያ እንኳን ፎቶ ለመነሳት ፊታችን ነው የሚያስፈልገው። ለአላህ ደግሞ መታወቂያው የሚለይበት ባቱ ነው። ሙስሊሞች የሚለዩት አላህ በባት ነው። ስለዚህ ባቱን እንዴት ነው የምንለዩት? ምንድን ነው አሁን እዚህ ጋር አሁን ለአንተ ጥያቄ ፈጠረብህ? እስኪ ጎበዝ። የመጀመሪያው ጥያቄያችንን አላወቀውም፣ አልመለስከውም። ሁለተኛ ጥያቄያችን ባቱን የታይተህ ነው የምትለየው? ባቱን እንዴት ነው የምታውቀው? ባቱ ጭንቅላት ይሁን ፊት ይሁን በምንድን ነው የምታውቀው? ባት ምንድን ነው ብዬ ጠየቅኩህ፣ አላቅም አልከኝ።
ምትለዩት አላህን ደግሞ በባቱ ነው ይላል። ባት ማለት ምን ማለት ነው? ሲጀመር የዛ ቀን ሰው ወንጀለኛ ሁሉ አላህ የሚቆጣበት ቀን ነው። የቂያማ ቀን ብቻው ነው ደግሞ አላህ የሚፎክርበት ቀን ነው። ዘራፍ ይላል። ቀን የትኛውም ነቢዩ አደም ጋር ሄደው ህዝቦች በጣም ብዙ ሺህ ዓመት ነው የሚቆሙት ያለ ፍርድ። ከፎከረ በኋላ ነው ከመፎከሩ በፊት አላህ እኔ ነኝ ይኸው ብቸኛው ጌታችሁ እኔ ነኝ ሌላን ስታመልኩ ነበር እያለ ረጅም ሰዓት ሰዎች በላባቸው ይጠመቃሉ የሚባለው ይሰምጣሉ። ፀሐይ እዚህ ጋር ትመጣለች አይናቸው ላይ እንደዚህ የመኳያ እንደዚህ ስንዝር ትቀርባለች። ሳይንሱን በጣም እኮ ነው የሚያውቀው ማሜ አይቀልድ። ፀሐይ እንግዲህ አስቡ ከምድር ከ300 ምናምን ሺህ ሚሊዮን ምናምን በላይ ነው ግዝፈቷ ራሱ መበልጠው ምድርን በጣም ሂውጅ ነች። እንኳን እንደዚህ ስንዝር ፀሐይ ላያችን ላይ መታ በትንሽ ኪሎ ሜትር ዝቅ ብትል ታጠፋናለች። አሁን እኮ ይሄ አላህ ምድር እንዳለ ይጠፋ። ምን ይላል ማሜ ምን አለ? እንዲህ ስንዝር የመኳያ እንትን አለ የመኳያ እንደዚህ ላያችን ላይ ትሆናለች ፀሐይ አለ። የሆነ እንትን አደረጋት ሻማ ነገር ኩራዝ ነገር ማለት ነው። እሱ ነው ፀሐይን የፈጠራት ራሱ ሆኖ አንተ ቅዱስ ውስጥ ልታገኘው ትችላለህ። የራሱ አላህ ነው ካላህ ነው። ተመለስና ከዛ ይሞቃችኋል አለ። በደንብ ስለሚያልባችሁ ፀሐይ መታ እንደዚህ ስንዝር የመኳያ እንደዚህ እላችሁ ላይ ስትሆን በደንብ ያልባችኋል። በቃ ላብ በላብ ትሆናላችሁ። ስቶ ለምሱ ምናልባት መጽሐፍ ቅዱስ ላይ አላየኸው? ይሄ ነገር ስለ ምጽአት ቀን የሚናገረው ነገር የለም። ፀሐይ መኳያ እንደዚህ ጭንቅላታችሁ የመኳያ ቁመት ያህል ጭንቅላታችሁ ላይ ይመጣል ይላል። ምናልባት አሁን ስለ የውመል ቂያማ ሊኖር ይችላል። ለምን ያው ካላህ ያወረደ ስለሆነ የለም እንደዚህ አይነት ተረት የለም እኛ ጋር። ኤኒዌይስ ወደ ቶፒኩ ተመለስና ዛሬ ክርስቲያን እንደ እነሱ ቤታችን የገቡት አባሾች ናቸው እንዴ? እንዳለ እኮ ከፈሩ። አይ እዚህ ጋር አሁን አህባሽ ዋህቢ ምናምን እያልክ እንትን አትከፋፍል። ወጥ እኮ እንዳለ ከዋህብያ ልዩነቶች ይኖራሉ። ኡስታዙ ሲናገር ሰምታላ ኡስታዙ ሲናገር ሰምታል። በአንድ አላህ የሚያምን ነው ሁሉም በአንድ አይደለም። እስቲ አንዲ የመጀመሪያ የምጠይቀው እኔ አንዳንድ ሙስሊሞች ኤኒዌይስ ምንድነው እሱ በደንብ አስተውሉ። ምንድነው ያለው ኡስታዙ? ያከፍራል፣ ፔሬድ ያስወጣል ማለት ነው። የሼክ ኤልያስ ያለው ነው። ፕሊስ ታርጋ ትግባ። ሼክ ኤልያስም ደግሞ በተመሳሳይ በንዴት ነው የገለጸው። እሱ እንደዚህ የሚሉትን ዋህብያዎች ዛሬ ውሃ በላቸው ማለት ነው። ዋህብያ ከውሸት ውጭ አያውቁትም፣ የሚያውቁትም ነገር የለም ማለት ነው። ኦኬ ቀጥል ክርስቲያን። እስካሁን ያሳየኋችሁ የውሃብያዎችን ነው። ማለትም አላህ ባት አለው በቂያማ ቀን ባቱን ገልጦ ነው የሚያሳየን፣ በሱ ነው የምንለየው የሚሉት ሴክቶች ማለት ነው። የአህባሾች ደግሞ መልስ በኋላ አሳያችኋለሁ ምን ብለው እንደሚናገሩ ማለት ነው። አጸያፊ እምነት ብለው ነው የሚገልጹት ይሄንን ማለት ነው። አሳያችኋለሁ። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል ቁርአኑ እያለ ገብተህ የምትወጣ ከሆነ በማታውቀው አብዱልአዚዝ ቅድም ምን ብሎናል? ምንድነው እሱ ፍጡር ምስል ማመሳሰል። አብዱልአዚዝ ቆይ አንተ ወጣሃል። ቅድም ነገርኩህ እኮ 3 ደርሰናል። 7 ልጆች እንፈልጋለን። አሁን አትበል ታደም አለ። ቀጥል። ሰብዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ እኛ ማንነት አይደለም። ነቢይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀር የአንተ እውቀት የምንገልጽበት
يوم يكشف عن ساق ماذا بالله يا الله سبحانه وتعالى باتوا بمن ወይ አይሰማም? እሺ አሁን ክፈተው እስኪ። ያ ሃይ ኖርማል ነበር። ኦኬ ሚዩት አድርጉ እስኪ ገስት ላይ ያላችሁ ሙስሊሞች ትንሽ መለስ አድርገው። ትንሽ ባቱ የሚገለጥበት ቀን የሚተወን እሺ አንድ 5 ሰከንድ አላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለን ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ ኢብኑ አባስ በልተህ ከነብዩ በልተህ መጃዝይ ነው ብለህ ታብራራለህ። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው ነው መንፈስ ነው የሚለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የሆነ ቋምጦ ያራ ይመስላል ቋምጦ የሆነ ግን ለገሃነም ያለው ፍቅር አላል የሚገባውን ቀጣይ በቃ ተመስጦ ምናምን ነገር ሆቴል የሚያስገባ እኮ ይመስላል። አዳም ቀጥል። በቃኝ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። እንግዲህ ሹፍ እስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ካዳ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን 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 በቃኝ 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 ትላለች። በቃን እኛም ጠገበን። አንዴ ማነህ አንተ? ዛት ነው የሚለው እኮ እዚህ ጋር ዛት ነው። ዛትና ባት ነው እንደዚህ የሰው ንግግር እያመጣችሁ ከእንትን ከምትሉ ማለት ነው ዳይሬክትሊ። ቆይ ትቀጥያለሽ። ራም ምንድን ነው ያልከው? ዛት ነው ያልከው? ዛቱ ይገለጻል። ይኸው መልቂያማ ዛት ማለት ምን ማለት ነው? ባቱ አይደለም። ዛት ማለት ማለት ነው። እኔ አረብኛ እውቀት የለኝም፣ ግን ቅርጹ ማለት ነው። ፊት ለፊት ገሃድ ይወጣል። ጎበዝ አከፋኸው ጭራሽ ማለት ነው። እናመሰግናለን። ምስል ማለት ያው ይገለጻል ለሰዎች። የዛ ችግር የለውም ዛቱ ይገለጣል። ስለዚህ ትንሽ ከፍ አደረግና ባቱ ብቻ ሳይሆን ሙሉ ዛት ማለት ያው ይገለጻል ለሰዎች ይታያል ማለት አካሉ ይገለጣል አልከን። በቃ ከአካሉ አንዱ ባቱ ነው። አብዱልአዚዝ ባት ያለባትን ክርስቲያን አስደምጠው ቁርአን አምጥታችሁ አትጠይቁም። አመጣልሻለሁ። አሁን ያለው ኡስታዝ ይሄንን ራሱ ከቁርአን ስለምናሳያችሁ ምንም ችግር የለውም እኮ። ከቁርአን ዳይሬክት ቁርአን ከፍተውና አሳየን ወይ ደግሞ ምዕራፉን አሳይ ንገረኝና እኔ ከፍታለሁ እንደሚረዱት። ኦኬ አንዴ እኛ የምናምነው በቁርአን ስለሆነ ቁርአን ዳይሬክት ይፈታው። ይሄ ሼክ ተረተረት ነው የሚያወራው እያልሽ ነው። አዳምጪ አንዴ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገው። ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል ዝም፣ ቁርአን የነገረን ተቀበል እሰየው፣ አለቀ።
ከዚህ ያልፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ ምንድን ያለው? የአላህ ሱብሃነሁ ወተዓላ ባቱ በሚከፈትበት ዕለት ምንድን ያለው? አብዱልአዚዝ ራሱ ይመለስ። ምንድን ያለው? በደንብ ግልጽ። እኔ የማውቀው ሐዲሱን ዛት ነው ያለው። ባት የማውቀው የሱ ቫ መሰለኝ ቫ ይሁን እንደዛ። የቃላት ችግርም ሊሆን ይችላል፣ የቃል አወጣጥ እንጂ ምናልባት ሐዲሱ ይሳሳታልም ብዬ ግን ዋናው ነገር እና ዛቱ ጀሃነም እያልክ ነው። ዛቱ ሙሉ ጀሃነም ሊከተው ነው ናፊ። ኖ አይደለም። ዛቱ ይገለጻል ለሰዎች እነሱ ትንሽ አብዱልአዚዝ እኮ እነሱ ትንሽ ስላደረጉ አንተ ሙሉ መግባት አለበት ነው የምትለው። ያ ናፊ ረፊ አንቺ ዛሬ ሁሉም ከፍረዋል። ደግሞ አንቺ ተጨመረሽባቸው። አንዴ ቁርአኑን የፈሰረውን አንዴ ቆይ ቁርአኑን የፈሰረውን አንድ በኋላ ክርስቲያን ቆይ እስልምና ቅድም ኡስታዝ ሲል የሰማ ኡስታዝ ያለውን አልሰማሁም ማለት ነው። ይወጣሉ ያለው አንዴ ቁርአንና ሐዲስ ተናግሮ አልቀበልም ያለስ አብዱልአዚዝ አዳምጥ። ቆይ አዳምጥ አንዴ ቁርአኑ ይከፈትና ይነበብ። ይሄንን ነው የፈሰረልህ ሱረቱ ቀለም 42ኛው አያ ባት የሚገለጥበትን ካዲዎች ወደ መስጊድም የሚጠሩበትንና የማይችሉበትን ቀን አስታውስ። ይሄንን ነው የፈሰረልህ። ከዛ ሐዲሱ ላይ ደግሞ ባት አላህ ባቱን ሲገልጥ በሚለው ፈሰረልህ ማለት ነው። ምን ሱራ ላይ ቁርአኑ ሱረቱ ቀለም 68 ነው 9ኛው። አይ በቃ ቁርአን ላይ ያለ ነገር ከሆነ ሐቅ ነው እቀበለዋለሁ። እኔ በደመ ነፍስ እኮ ነው እየተንቀሳቀስክ ያለው አብዱልአዚዝ። ኔትወርክም እያስቸገረ ነው። በደመ ነፍስ እየተንቀሳቀስክ ነው። በማውቀው እውቀት ነው። አሁን ደግሞ ወደ ዋህብያ ልትሄድብን ነው። አትቀበል አብዱልአዚዝ አትቀበል። አህባሽ የሚባል ነገር የለም። ጥቃቅን ልዩነቶች ናቸው። ሁሉም አላህን የሚያመልክ ነው። አፊ እቀበላለሁ ብሏል። አሁን መቀጠል ትችያለሽ። እቀበላለሁ ብሏል። ቀጥይ በቃ። እኔ ለእሱ አሳልፌ ብሰጥ አይሻለኝም? እሺ እኔ ልግባ እንዴ? እፎይ ኦኬ። ትቀበለዋለህ አንተ? አላህ አባት አለው ብለህ ታምናለህ? አላምንም። አታምንም። ስለዚህ ያንተ አላህ ከዚሁ ላይ እኔ ልቀጥልና ለማንኛውም እኔ ስለ አንድ ሙስሊም በሙሉ በአጠቃላይ እየነገርኩ ነው። ፕሊስ አልጠየቅም። የተጠየቃችሁን ብቻ የተጠየቀውን ብቻ ማውራት እንችላለን። አንድ ጥያቄ ጠይቀህ እፎይ፣ አንድ ጥያቄ ጠይቀህ ቅድም የግለሰቦችን ምናምን ብለሽ ነበር። ከቁርአን እንዳለ አየሽ አይደለ እኮ ልጠይቅህና ትጠይቀኝ እኮ ትንሽ ቆይ አትበይ፣ ትጠይቂያለሽ አልኩሽ። ክርስትና ላይ ከሆነ እኮ ቆየሁ እኮ ኦልሬዲ። ቃሲም ቶፒክ ላይ ትኖራለህ። ጥያቄ በኋላ መጨረሻ ላይ እንቀበላለን ሁሉንም። ለማንኛውም እኔ አንድ አላህ ነው ያለው ብለህ ከዛ በኋላ ስትፈልግ ማባረም አላህ ነው ያለው ብለህ የምታምነው አላህ ነው ያለው ብለህ የምታምነው አላህ ከአርሽ በላይ ነው ከአርሽ በላይ ነው ሳይሆን ከአርሽም በላይ ነው ብዬ ነው የማምነው። ምን ማለት ነው? ከአርሽም በላይ ነው ማለት በቃ በዓለም ባሉ ነገሮች ከበላይ ነው። የት ቦታ ነው? ከዚህ ቦታ ነው፣ እንደዚህ ቦታ ነው፣ ከኔም ጋለ ምኑ ነው ከአርሽም በላይ ነው? ከአርሽ በላይ ነው ያለው። ከአርሽ በላይና ከአርሽም በላይ ልዩነት አላቸው። እሱም ማስረጃ ጠይቃለሁ እንደማታመጣ ቃለው ምኑ ነው ከአርሽ በላይ? ምን አላህ ከአርሽ በላይ መኖሩን ማስረጃ የፈለግከው? ረሂም ቆይ ጣልቃ ትግቢ አሊያም አወርድሻለሁ። ከዚህ በተረፈ ሌላ ወሬ ላውራህና አሁን በምን የተጠየቀው መልስ። የጠየቀውን ትመልሳለህ።
ያሉትን እናውራበት። ጭንቅላታችሁን አከራይታችሁ አትምጡ። ዝም ብላችሁ አውርታችሁ ለመውጣት አትምጡ። ራይም ኦኬ፣ አንቺ ከአርሽ በላይ ነው። አላህ ከአርሽ በላይ መኖሩን ነው የፈለግከው? አይደለም ነው አንተ ከሱ ጋር ስትከራከር የነበረው አላህ ከአርሽ በላይ ያለውን አለው የሚለውን ማስረጃ አሳየኝ ያልከው ነበር። ራይት ምኑ ነው ከአርሽ በላይ? ምኑ ነው ማለት? ምኑ ነው ከአርሽ በላይ እያልሽኝ ያለሽው? አላህ ራሱ ከአርሽ በላይ ነው። ምኑ ባህሪው ከአርሽ ራሱ አላህ መሐመድ ሚውታር ባህሪው ከአርሽ በላይ ነው። ኦኬ ያላህ ባህሪ ከአርሽ በላይ ነው ብለሽ የምታምኚው? ኖ አላህ ከአርሽ በላይ ነው። ነገር ግን በእርዳታና እኛም በማገዝ ከኛ ጋር ነው። ዩ በማየት ባህሪው ከአርሽ በላይ ከሆነ ከኛ ጋር ነው። ባህሪው ማየት መስማት ከሆነ ስለዚህ ከአርሽ በላይ ከሆነ እኛ ጋር የለም ማለት እኮ ነው። ምህረቱ ባህሪው ቢሆን እየነገርኩህ ነው። አላህ ከአርሽ በላይ ነው። ወላክን በእርዳታውና በእይታው በሰሜታነቱ ከኛ ጋር ነው። ምኑ ነው ከአርሽ በላይ ታዲያ? ምኑ ራሱ አላህ ከአርሽ በላይ ነው። ነገር ግን አላህ ሁሉን ሰሚ ነውና ራሱ የተባለው ምንድን ነው? ሰሚ ነው፣ ሁሉን ያያል። አካል አለ የለውም ማለት አካሉ ነው ራሱ ያልሽው? አብዱልአዚዝ እኮ አላህ ከአርሽ በላይ ነው። ሱብሃነ ወተዓላ ዐለል አርሽ ተብሏል ቁርአን ላይ እኮ። ምኑ ነው ከአርሽ በላይ? እየነገርኩህ ነው። አይገባህም? አላህ ከአርሽ በላይ ነው፣ ግን በመስማትና በማየት በእርዳታ ከኛ ጋር ነው። ኦኬ በአምላክነቱ የት ነው ያለው አላህ? ከአርሽ በላይ በአምላክነት ምድር ላይ የለም ማለት ነው አላህ ስትል ምድር ላይ አይመለክም ልትል እኮ ነው። አዎ ካልኩ በአምላክነቱ ምድር ላይ የለም ሎክ። ስለዚህ ባህሪው ከኛ ጋር ነው ያለችው የአምላክ ባህሪ አይደለም ማለት ነው። ባህሪው ራሱ አምላክነቱን አልያዘም ማለት ነው። ምን ጥያቄን ግልጽ አድርግልኝ። ግልጽ ነው። እጁ ነው ከአርሽ በላይ ያለው? እግሩ ነው ከአርሽ በላይ ያለው? እኔ ከአርሽ በላይ ነኝ አለ እኮ ሰውየው ማለት ነው። አላህ ከአርሽ በላይ ነኝ አለ። እኛ ምን አስጠይቀን? ይሄን ታዲያ ዝም ብለህ ከአርሽ በላይ ነኝ እየተነተነ ነው መፈክር ነው እንዴ? እኛ መፈክር ሳይሆን አላህ ከአርሽ በላይ ነኝ አለ። እሺ ታዲያ እኛ ምን አገባን? ምን አገባን ነው መልሱ እንዴ? ናፊ ምን አገባን? ከአርሽ በላይ ነው ብሏል። ምን አገባን? አዎ አላህ ራሱ እኔ ከአርሽ በላይ ነኝ አለ። እኛ ምን አገባን? ምን ዝርዝር ውስጥ ምን አስገባን? እኛ አላለም። እየዋሹ ነው አይደለም። የዋህብያት አርጋ ውሸት ነው ተብሏል። ተማሩ መጀመሪያ ምኑን የምንማረው? ያው ተናገር እኮ አላህ ራሱ ነው እኮ ተናገረው። እነኚህ ናቸው እኛ ክርስትናን የሚተቹት። እነኚህ ናቸው እኮ ኡመቶቻቸውን ምንም ስለ አምላካቸው አላስተማሯቸው፣ ውሸት ነው ያስተማሯቸው። አብያዎች ተከታዮቻቸው ውሸት አስተማሯቸው። ክርስትና ላይ ዝም ብለው ስድብና ጥላቻ አስተማሯቸው። ውሸቴን ከሆነ ቼክ አድርጉ። ቤታቸውን ከፍተው እኛ ጋውን እስልምና ላይ የምንሰራ ከበዛን 10 እንደዚህ ቤት የሚከፈት 10 ይሆናል። እስልምና ላይ የምንሰራ 10 እንሆናለን። አንሆንም። ቤት ምን ከፍት አንሆንም። የእነሱ ኡስታዞች እንዳለ ግን እኛን ሲያጠለጥሉ ነው የሚውሉት። እንዳለ የኛዎቹ መምህራን አንድ መምህር የለም እኛ ጋር በመምህር ደረጃ አለ እንዴ? ሶሪ ተሳስቼ እንዳልናገር አንድ መምህር አለ እኛ ጋር ቤት ከፍቶ እስልምና የሚተች እስልምና ላይ የሚሰራ አለ? አንድ አለ? አንድ መምህር የለም።
አንድ መምህር እንኳን እስልምና የሚተች የለም እኛ ጋር አንድም። እንደዛውም ሙስሊሞችም እኮ አንድ ሙስሊም አታገኝም። ለምንድን ነው ታውቃለህ? ስለሌላ እምነት ሙስሊሞቹም ቤታቸውን ከፍቶ ስለ እምነት የሚያወሩ አንድ አታገኝም። ግን እነዚህ ስለዚህ ዋብያዎች ኡስታዞቻቸው ግን ዘሆል የራሳቸውን አቂዳ ስለ አላህ ሳያስተምሯቸው ክርስትናን ቤት ከፍተው ሲተቹ ነው የሚውሉት። አንድ መምህር እስልምና መሐመድ እንዲያደረገ መሐመድ እንዲወጣ እንዲገባ ወይንም ደግሞ አብዱልዋሃብ እንደዚህ ያደረገ ሼኹል ኢስላም እንዲያደረገ እንዲወጣ እንዲበላ እንዲጠባ እንዲያደረገ አይመለከተንም ብለው ትተዋቸዋል። የራሳችንን ብቻ እየሰበኩ ነው ወንጌል። የእናንተዎቹ ኡስታዞቻችሁ ዘሆል ደረሶቻችሁ ዘሆል ቤት ከፍተው መጽሐፍ ቅዱስን ያለ አውዱ ሉክ አንደኛ ከፍና ዝቅ ብለው ሳያነቡ፣ ሁለተኛ ትርጓሜ ሳያዩ ትርጓሜያዩን በራሳቸው እንደፈለጉ ነው የሚገነጥሉት ማለት ነው። እኛ እዩ ቁርአኑን በተፍሲሮቻቸው በሀዲሶቻቸው ነው የምንፈስረው። የሆነ ጥቅስ ከያዙ እዛች ጥቅስ ላይ ብቻ ከፍና ዝቅ ብለው አያነቡ። እነሱ አንድ ትርጓሜ ያለ ትርጓሜ አያመጡም። ይሄ ሁሉ የሆነው ለምንድን ነው? በቃ በውሸት ሞልተዋቸዋል። ተከታዮቻቸው በውሸት ሞልተዋቸዋል። ጭንቅላታቸው ሞልተዋቸው ስለ ሰው ሃይማኖት ጥላቻ ብቻ ነው የሰበኳቸው። እኔ ቤት አይታችኋል። አባሾች ሲገቡ ዋብያዎች ተገርፈው ይወጣሉ ማለት ነው። ለምን? ምክንያቱም ዋብያዎቹ የሚያውቁት የሰው መሳደብ እንጂ የራሳቸውን መመለስ አያውቁ፣ የሰው መተቸት እንጂ የራሳቸውን አያውቁ። እነኛዎቹ ዘሆል ኡስታዞቻቸው ቤታቸውን እንዳለ ከፍተው ኡስታዞቻቸው ውሸት ነው የሚሰብኳቸው። መልስ ሲሰጧቸው ውሸት ነው። እኛ ጋር ዘውት ከመጡ ይፈርሳል። እዛ የተመለሰላችሁ እዛ የተነገራችሁ እኛ ጋር ከመጣ ይፈርሳል። ምክንያቱም በውሸት ስለሆነ የሚያቆሟቸው ውሸት ማለት ነው። ኢቭን ከእስልምና አሁን እንዳይወጡባቸው ሴቶቹ እየወጡ ስለተቸገሩ አንድ ቪዲዮ ልከውልኝ በጣም ነበር ያሳቀኝ። ምን እንዳላችሁ ታውቃላችሁ? አረ ብቻ ነው እያወራ ነው። መተት እያደረጉባችሁ ነው። መተት እያደረጉባችሁ ነው። ፎቶ እንዳለቁ ሚዲያው ላይ በመተት ነው እያስወጡት፣ ሴቶቹን እያስወጡባቸው አሉት። አይን ነው የሰው አይን መጥፎ ነው። ፎቶችሁን እያዩ በዛ ምክንያት ነው ከእስልምና እየወጣችሁ። በቃ ሚይዙት ቢጨብጡት ሲያጡ አሁን ማለት ነው። አስተምሯቸው። እንደዚህ ተረት በመንገር አይደለም፣ ወይንም ደግሞ በመዋሸት አይደለም የምታጸኗቸው። እኛ ጋር ግቡ። መምህራን ዘሆል ክርስትና ነው የሚሰብኩት። ክርስትና ላይ ነው ብቻ የሚሰሩት። ክርስትና ብቻ፣ እስልምናን አይነኩም። ከነ እስልምናን አይነኩም። የእናንቶቹ ከላይ እስከታይ ድረስ መጽሐፍ ይጽፋሉ፣ ፖለቲከኞቹ ይተቻሉ፣ ኡስታዞቻችሁ ይተቻሉ፣ ደረሶቻችሁ ይተቻሉ። ተራው ሴቶቹ እንኳን ሳይቀሩ የሆነ እንደው አንድ እንትን እንኳን በስርዓት እንትን ያላነበቡ አንድ ምዕራፍ እንኳን ያላነበቡ መጽሐፍ ቅዱስ ለመተቸት ንጽጽሩ ላይ ከፍታሉ እነሱ ማለት ነው። በዚህ ይመጣል። ምክንያቱም ጭንቅላታቸው ላይ የሞሏቸው ጥላቻና ስድብ ብቻ ነው። ስለ ራሱ አላህ ሲጠየቅ ግን ምን አገባኝ ታዲያ? ምን አገባኝ ስላለ እንደዚህ አይነት ምላሽ ይሰጣል? በአምላክ ጉዳይ ላይ ከምሬ ነው። እንደዚህ አይነት ምላሽ ይሰጣል? ይሄ ንቀት፣ የንቀት የሚመስል እንትናን አይተዋል እንዴ? ምን አገባኝ ስለሱ፣ አይመለከተኝም፣ ስለሱ ለምን ትጠይቀኛለህ? የሆነ የተደባበርከው አይነት ጎረምሳ ወጣት እንዴት ነው ሆነ እንደዚህ አይነት ነገር፣ ወይንም ደግሞ የንቀት አይነት መልስ ስላላህ እየተጠኝ ምን አገባኝ ታዲያ? እግር አለኝ አለ አለ በቃ ባት አለው እንዴ? አረ የለውም ይሄው አለ በቃ አለው ብሏል። ምን አገባኝ ኖረው አልኖረው እኔ ምን ያደርግ የኔ ያላለ ከአርሽ በላይ ነኝ ብሏል። ምን አገባኝ እኔ። ይሄ እንደዚህ በአምላክ ላይ በእንደዚህ አይነት ንቀት ማለት ነው። ይኑረው አይኑረው የት ይሁን አናውቅም። ለምን የነገሯቸው እንዳለ ክርስትናን መስደብና ጥላቻ ነው። ወገኖቼ ቋም በሉና አስቡ። የዋብያ ኡስታዞች እንዳለ ውሸት ነው የሚያስተምሯችሁ። እንዳለ የራሳቸው መጽሐፍ ላይ ያልታመኑ የራሳቸውን ሃይማኖት የሚዋሹበት ከሆነ እኛ ላይ እንዴት ሊሆን ይችላል? ትቀጥላለህ። የእኛ ላይ እንዴት ሊሆን ይችላል? በደንብ ማንም ያውቀዋል ማለት ነው። ሰው ለራሱ መጽሐፍ ካልታመነ ለሌላው መጽሐፍ እንደማይታመን ግልጽ ነው። ኤኒዌይስ ወደ ቶፒኩን መለስና